ወገናት እንዴት ናችሁ? ቡሱ ነኝ። ዛሬም በሌላ አዝናኝ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። ከስሙ መረዳት እንደምትችሉት እንደ ተመልካች ያለን አስተያየት ሰሞነኛ አዝናኝና አስተማሪ በሆኑ ቪዲዮዎች እንደ ተመልካች ያለን አስተያየት እየተጨዋወትን ሁላችንም እኔ ብቻ ሳልሆን ሁላችንም እየተጨዋወትን የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ እንዲሁም ቪዲዮውን እስከ መጨረሻ አይታችሁ ከተመቻችሁ ላይክ ታደርጋላችሁ፣ ካልተመቻችሁም ላይክ ታደርጋላችሁ። እንዲሁም ስድብም ተሳስቼ ነው ስድብም ጥሩ ኮሜንት ብቻ ኮሜንት እያደረጋችሁ የዛሬውን ቪዲዮ እናያለን። ይማቻችሁ። እኔ በ20 ዓመቴ አንድ የ70 ዓመት ሽማግሌ ያሳካቸውን ነገሮች አሳክቻለሁ። ማሽ የመርሳት በሽታ፣ ወገብ ህመም፣ ጉልበቴ እየሰራ አይደለም። እናንተስ? አልሰክሳችሁ ሶስቱን በርግጥ የጉልበት ህመም የለም፣ ግን የወገብ በሽታና የመርሳት ችግር በጣም አለብኝ። እስቲ 20 ዓመት ሆናችሁ እኔም 20 ዓመት እኮ ነው። ግን 20 ዓመት ሆናችሁ እነዚህን ችግሮች ያሟላችሁ ሰዎች እስቲ ሰብሰብ በሉና የሽማግሌዎች ስኳድ ብንፈጥርስ? ሼባዎች ስኳድ። እስቲ ኮሜንት ላይ ማዘር ለምን ትገለፍጣለህ? እኔ ፖስት ግራጁዌት ስትመረቁ እንደ ላም ዝም ብሎ መታለብና ለማህበረሰብ መስጠት ይጠበቅባችኋል ማለት ነው። ኦኬ እንዲህ ነበር ቃል የተገባው ማለት ነው ለዶክተሮች ብቻ ሳይሆን ዲግሪ ላይ ያዙ ሁሉ። እርግጠኛ ነኝ ግን ይሄ ልጅ ዝር ብሎ ሲቪውን ወዴትም አልበተነም። እርግጠኛ ሆኜ ማውራው ማለት ነው ወዴትም ሲቪውን አልበተነም። ስለዚህ ድሮ ነው ቃል የተገባልን ማለት ነው። አዲስ ነገር አይሁንባችሁ። አዲስ ተቀጣሪም ሆነ የቆያችሁ ሰዎች የአየለ የቤት ግድግዳው ነጭ፣ መስኮቱ ነጭ፣ በሩ ነጭ ከሆነ የኮርኒሱ ወይም ደግሞ የጣራው ቀለም ምን አይነት ነው? ቢጫ። ስቀል ነው እንዴ? የአየለ ቤት ግድግዳው ነጭ፣ መስኮቱ ነጭ፣ በሩ ነጭ ከሆነ የኮርኒሱ ቀለም ምን አይነት ነው? ነጭ ነው። ኢትዮጵያ ውስጥ ነጭ ብቻ ነው የሚቀባው አይደለም ማለት ነው። ነጭ ነው አይደለም። እንቆቅልሽ ነው ወይስ ምንድን ነው? ባካችሁ ነው አላውቅም። እስቲ የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉ። ፈተና ላይ ጀለስን ሳየው ሁለታችንም ጠሮብን ስንተያይ ማለት ነው። እቺን ሲቹዌሽን ያውቃል መውደቃችን ትዝ ሲለን እሺ አሁን ያኛው ቢያንስ ደንገጥ ብሎ ዞር ለማለት ሞከረ። ይሄኛው ስግጥ ብሎ ካሜራ ተከፍቶ የሱ ፊት አያውቀውም እንዴ? ረስቶታል። የራሱን ፊት እየተቀረጸ መሆኑን ረሳው። የቤት ሰራተኛ ምን ያህል ዓመት ነው የቆየችው? አንተ ቤት የቆዩት ትልቅ ሴት 25 ዓመት። ሰሪሽ በጣም ቤተሰብ ማድረግ ያቅም። እስኪ አሁን 28 የቤት ሰራተኛ 25 ዓመት የቤት ሰራተኛ ምን ያህል ቤተሰብ ብትሆን ነው አንድ ቤት ውስጥ? ባይዞይ ሰራተኛ ማለት ከብደኛል። የቤታችን አስተዳዳሪ ናት። እቺ ቃል ሰሞኑን በጣም ትሬንድ እየሆነች ነበር። ሰራተኛ አትባልም፣ የቤታችን አስተዳዳሪ ናት። ጥሩ አሰያየም እኮ ነው። ግን ይሁን ሰራተኛን ሰራተኛ ብንልም ችግር የለውም፣ አስተዳዳሪም ብንል ችግር የለውም። ግን 25 ዓመት ሙሉ አንድ ቤት ውስጥ ይሁን ፍቅር እኮ ካለ ምኑ ካለ እኮ ችግር የለውም። ግን አላገባችም፣ እዛ ቤት አግብታ ነው የምትኖረው 25 ዓመት። አስቡ፣ ሴት ናት 25 ዓመት። እሺ 25 አርጅታ ነው የገባችው፣ ወጣት አይደለችም። አላውቅም። እስቲ ይሄ ነገር ብቻ ይመለስልኝ። 25 ዓመት ሙሉ እንጃ። የሚያስማማኝ አንድ ነገር ምንድነው? ሽማግሌ ሆና ከገባች፣ ሽማግሌ ሳይሆን አግብታ ፈታ ምናምን ወይ ደግሞ ልጆች ወልዳ ምናምን ከገባችን 25 ዓመት ያው ምንድነው የሚባለው? እየቆረበች አይ ብቻ ቢቀርስ ቆይ ይሄ ሁሉ ማውራው ነገር ቢቀርስ ዝም ብልስ ብቻ ስላልተመለሰልኝ ወጣት ከሆነች አያስማማ። እውነት ለመናገር ወጣት ከሆነች አያስማማ። አግብታ የራሷን ኑሮ መኖር አለባት። ወጣ ራሷን መቻል አለባት። እዚህ ላይ የሚከራከረኝ እንዳይኖር አንድ ነገር ኮሜንት ላይ እንዳጽፉ። አሁን ጓንጆ ኤርፖርት ተቀምጬ ማለት ነው KFC እየበላው ነበርና ምን እንዳየው ላሳያችሁ። እዚህ ጋር ኮፊ ፌመስ የሆኑ ሀገሮች አሉና ይኸው ቻይና፣ ዩናን ምናምን የሚላል ኮሎምቢያ፣ ብራዚል። ግን ኢትዮጵያ መብራት ጠፍቷል። እዚህ ራሱ የለው በርቷል። ኢትዮጵያ ግን እዚህ ራሱ መብራት ጠፍቷል። አቤት ምልክት ሆኖ ይቅር መብራት መጥፋቱ። ኧረ በጌታ አሰብ እንዴ! እሺ ይሄ አጋጣሚ ሊሆን አይችልም። የምር ይሄ አጋጣሚ ነው ብዬ አላስብም።
ለይቶ የኢትዮጵያን እሺ የሚያጠፈው ነገር ምንድነው? ከሀገር ውጭ ለዛው የትና የት የሰለጠነ ሀገር ላይ እያብራራችሁ ነው ስለ ሀገራችን። በ30 ዓመት 30 ዓመት አልበላሁም፣ ግን ከ2 ሳምንት በፊት ስጋ ሌላ በልቻለሁ። የፍየል ስጋ ስቴክ በ30 ዓመት ዛሬ ወደድከው ስቴክ እንግዲህ ሲያልቅ ደግሞ መተህ ታነሳዋለህ ይሄንን ባዶ ሳህን። እኔ እኮ ብያለሁ። እኔ በእርግጥ አላልኩም፣ ግን ሌላ ሰው ነው ያለው። ሰው ሆኖ ሀሳቡን ማይቀይር የለም። ኤርሚያስ ስጋ በላሽ፣ ኤርሚያስ ስጋ በላ። ከ30 ዓመት በኋላ ሀሳቡን ቀየረ። የእናንተስ አልቀየር ያለ ሀሳብ ምን ይሆን? አልቀየር ያለ ሀሳብ ምንድን ነው እናንተ ጋር? እኔ ጋር እንግዲህ አልቀየር ያለ ሀሳብ ዩቲዩብ ይሳካልኛል ብሎ ማሰብ ነው። አልቀየር ያለው ሀሳብ እኔ ጋር 5 ወር ለፍቼበት ማይሆን ደረጃ ላይ ነው። ግን እኔ አልቀየር ሀሳብ ልቀይር እችላለሁ፣ አይሳካልኝም እኮ ልል እችላለሁ። ግን እናንተ ጋር አልቀየር ያለ ሀሳብ ምንድን ነው? ግን እኔ አንድ ልዩ ሰርፕራይዝ አለኝ ዛሬ። ሉላ ልታገባ ነው። ሰርፕራይዝ ምንድነው? እኔና ምህረት አሸንፈናል። ቢሆንም ግን እቺ ትንሽ ልጅ የልጅነት ጓደኛዬ ትንሽ ልጅ አዲስ ጎጆዎች ማንና እኔ ያሸነፍኩትን ገንዘብ ለዚች ልጅ ሸልሜያለሁ። እግዚአብሔር እግዚአብሔርን በቃ ቃሉን ሰጥቷል። በቃ ቃሌን ሰጥቻለሁ። ምክንያቱም በቃ አዲስ ጎጆ ወጪ ብትሆንም ትንሽ ልጅ አይደለችም። ምንድነው እና ግን ሉላ ልታገባ ነው ማለት ነው። እንጃ እኔ ትላንትና ያየሁት ምናምን ይሄን ቪዲዮ ሉላ ልታገባ ነው። ጥሩ ኤክስሽን ሰርግ ላይ ስታዩ ረብል እንዴ ምን በሷ ሰርግ ቀን ቀርቶ ነበር። አይ ዘማሪው ግን ይመቸው፣ አይ መቀጠሉ ይመቸው። ግን ምን አርጎሽ ነው? የፈለገ ኤክስሽ ቢሆን በሰርጓ ቀን ቀርቶ ነው። ምን አርጓት? ምን ቢበድላት ነው ይሄን ያክል በሰርጉ ቀን መታመት በጠበቀው? ቻይናዊ ሚሊዮነር ዩኒቨርሲቲ መግቢያ ፈተናን ለ27ኛ ጊዜ ሊፈተኑ ነው። በቃ እኮ አልገባ ካለ መተው ነው። ሚሊዮነር በልጅነት በትምህርት ያልፋል ስለተባሉ መሰለኝ እና ሲያልፍላቸው በሌላ ሳልማማራለ እንግዲህ ሚሊዮነሩ ከፈረንጆቹ 19 በቃ ለነገሩ ባጭሩ ለማድረግ እኔ ሳልወለድ ነው የጀመሩት ኢንትራንስ መፈተኑ ማለት። ከዛን ጊዜ ጀምሮ የዩኒቨርሲቲ መግቢያ ፈተና ወይም ጋካኦ ይባላል በእነሱ ለ26ኛ ጊዜ ቢወስዱ ማለፊያውን ግን አላገኙት። መሰናክል ሆነባቸው። ምን ልበለው? በንግድ ስራቸው አንቱታን ያተረፉ ስኬታማ ሰው ናቸው። ምንድነው በትምህርት ግን አንቱ ሳይሆን አንተ መሆናቸው ነው ሳይሰማቸው። ከፍቷቸው እሳቸው እኮ አሁን ካሰቡበት የንግድ ትምህርት ቤት ሄደው ማስተማር ነው ያለባቸው። ሚሊዮነር ማረግ እንዴት ብር እንደሚሰራ እኮ ሳይተዋል። በኮሮና ወቅት ራሱ ፈተናውን ወስደዋል። በዛ ጭንቅ መሃል ራሱ ዘንድሮ እንግዲህ ሳካላቸው ይሆን የሚለው ጥያቄ ፈጥሮ ሁሉም ሰው የጠበቀ። የምር ግን አሁን እንደዚህ አይነት አንዳንድ ሰዎች አሉ መቼም ትምህርትን ማይፈቱ ማለት። እኔ በእርግጥ እሺ አሁን ይሁን እሱ እንኳን ሚሊዮነር ነው ምናምን ግን በ40 በ50 ዓመታቸው ይማሩ ነው። እኔ ምን አገባኝ ዛሬ በማያገባኝ ነገር እየገባው ነው ዝም ብዬ። ለምን ሰው ዲግሪ ተማረ ምናምን ነገር ልልኮ ነው በ40 በ50 ዓመት ይማር ምን አገባኝ። አይ እውነት ስደቡኝ አሁን ያሰድበኛል ይሄ ምን አገባኝ። በ40 ለምን በ80 ዓመቱ አይማርም ምን አገባኝ። እሺ ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። ጨርሰናል። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ላይክ አድርጉ። ሰብስክራይብ ግን አድርጋችኋል? ሰብስክራይብ አድርጋችኋል? ይሁን ካረጋችሁም ካላረጋችሁም ጥሩ። ይሄን መስኪን አሳዛኝ ፊት እያዩ ማለፍ እንግዲህ አንጀታችሁ ከቻለ ያለፉ ችግር የለውም። ይመቻችሁ።